ሚያዝያ 3 ዕለተ ቅዳሜ የምሽት ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግንሃለን። አብረህን ስለሆንክ ቸርነት፣ ምሕረት በሕይወታችን ስለሆነ እናመሰግንሃለን። ከአንተ የተነሳ በሕይወት ቀጥለናልና ብዙ አታልፉም የሚሉ ነገሮች እያሉ ከአንተ የተነሳ ግን እግዚአብሔር ሆይ ቅጥሩን ዘለናል። ኃይል ሆነህን በርትተን ቆመናል። ስለዚህ እናመሰግንሃለን። ጉልበታችን ሆይ እናመሰግንሃለን። እግዚአብሔር ሆይ ሰው ለሌለው እግዚአብሔር አንተ የቅርብ ወዳጅ ሆነ ትገኛለህ። አባት ለሌለው አባት ትሆናለህ። እናት ለሌላቸው እናት ትሆናለህ። እህት እግዚአብሔር ሆይ እንዳንተ መልካም እንዳንተ ቸር የሆነ አምላክ የለምና እናመሰግንሃለን። በጌታ በኢየሱስ ክርስቶስም ደግሞ እንደ ቃል እንጸልያለን። በመዝሙረ ዳዊት ምዕራፍ 9 ቁጥር 1 ጀምሮ እንደዚያልና እግዚአብሔር ሆይ በፍጹም ልቤ አመሰግንሃለሁ። ስለ ጽድቅ ስራዎችን ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትም አደርጋለሁ። ልዑል ሆይ ስምህን በመዝሙር እወድሳለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ተሰነካክለው ከፊት ይጠፋሉ። ፍርዴንም ጉዳዬም በአንተ እጅ ናቸውና ቅን ፍርድ እየሰጠህ በዙፋን ላይ ተቀምጠሃል። ሕዝቦችን ገሥጸህ ክፋቶቹንም አጠፋቸው። ስማቸውንም እስከ ወዲያኛው ደመሰስክ። ጠላቶች ለዘላለም ጠፉ፣ ከተሞቻቸውን ገለባበጥካቸው፣ መታሰቢያቸውንም ተደመሰሷል። እግዚአብሔር ግን ለዘላለም በዙፋኑ ላይ ነው፣ መንበሩም ለፍርድ አጽንቷል። ዓለምን በጽድቅ ይዳኛል፣ ሕዝቦችንም በፍትህ ይገዛል። እግዚአብሔር ለተጨቆኑት አምባ ነው፣ በመከራ ጊዜ መጠጊያ ይሆናቸዋል። ስምህን የሚያውቁ ይታመኑብሃል። እግዚአብሔር ሆይ የሚሹህን አትተዋቸውምና ተብሎ ተጻፈ። አባቴ በጌታ በኢየሱስ ክርስቶስም በዚህ ሰዓት ፍርድ የተባዛባቸው እግዚአብሔር ሆይ በሐሰት የተከሰሱ በሐሰት ነገሮቻቸው የተወሰደባቸው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እጸልያለሁ። እግዚአብሔር ለተጨቆኑት አምባ ነው እንደሚለው ቃልህ በኢየሱስ ክርስቶስ ስም ኃይል እንድትገልጽላቸው እግዚአብሔር አምባ እንድትሆንላቸው ኃይል እንድትሆናቸው እግዚአብሔር በመከራ ጊዜ መጠጊያ እንድትሆናቸው በተቸገሩ ሰዎች ላይ እግዚአብሔር ሆይ በተጨቆኑ ሰዎች መከራ ውስጥ ላሉ ሰዎች እግዚአብሔር መጠጊያ እንድትሆናቸው እጸልያለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ ስምህን የሚያውቁ ይታመኑብሃል እንደሚለው ቃል እግዚአብሔርን የሚሹ አትተዋቸውምና እንዳለ ጌታ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ሕዝብህን ታድን ዘንድ ሕዝብህን እግዚአብሔር ሆይ በብዙ የተጨቆነ በብዙ ውጣ ወረድ ውስጥ እያለፈ ያለውን ሕዝብህን እግዚአብሔር ሆይ ትጎበኝ ዘንድ ኃይልህን አምባነትህን ታሳይ ዘንድ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም የጠላቶችን ከተሞች ትገለባብጣለህ፣ መታሰቢያቸውንም ትደመስሳለህ እንደሚለው ቃል እግዚአብሔር በኢየሱስ ክርስቶስን አመፃን ወደ ሕይወታቸው ያመጣ አመፃን እግዚአብሔር ሆይ ክፉ ነገር ወደ ሕይወታቸው ያመጣ በኢየሱስ ክርስቶስ መታሰቢያቸው የተደመሰሰ ይሁን። የሚሰበሰቡበት የትኛውም ስፍራ ጠላት የሚሰበሰቡበት የትኛውም ስፍራ እግዚአብሔር በኢየሱስ ክርስቶስ የተገለባበጠ ይሁን። አባት ሆይ በጌታ በኢየሱስ ክርስቶስ በዚህ ሰዓት ግራ የገባቸው ሕይወታቸው ላይ በጣም ብዙ መከራ እያሳለፉ ያሉ የተጨቆኑ ሕዝብ እግዚአብሔር በኢየሱስ ክርስቶስ እንድትረዳቸው አብረሃቸው እንድትሆን እንድታግዛቸው መሸሸጊያ እንድትሆናቸው እግዚአብሔር በኢየሱስ ክርስቶስ እንጸልያለን። በተለያዩ ሰዎች ሊረዷቸው በማይችሏቸው ሁኔታ ውስጥ እያለፉ ያሉ እግዚአብሔር በሰዎች የተጠሉ በሰዎች እግዚአብሔር የሰው ውራ የተባሉ የሰው ምናኛ የተባሉ እግዚአብሔር በኢየሱስ ክርስቶስ እንጸልያለን። አፈርን አቧራን አራግፈህ የምታቆም አምላክ እግዚአብሔር ሆይ ከተረሱበት ቦታ የምታወጣ አምላክ በኢየሱስ ክርስቶስ እንጸልያለሁ። ኃይል በላያችን ላይ ይቀመጥ፣ መንፈስ በላያችን ላይ ይስፈን። ከአንተ የተነሳ እግዚአብሔር ሆይ ጨለማ የተበተነ ይሁን። ከአንተ የተነሳ ሕይወታችን እግዚአብሔር የተስተካከለ እንዲሆን በተለያየ ፍርድ የተዛባባቸው እግዚአብሔር በሐሰት የተከሰሱ በሐሰት ስም ይወጣላቸው በሐሰት እግዚአብሔር ሆይ የተንኮለኞች ስራ በጌታ በኢየሱስ ክርስቶስም ወደ ራሳቸው እንዲመለስ እጸልያለሁ። በመከራ ውስጥ ያሉ ግን አንተን የታመኑ በኢየሱስ ክርስቶስ ከመከራ እንድታወጣቸው ሕዝብህን እግዚአብሔር አንተ አትጥልምና። እናት ልትረሳ ትችላለች፣ ወገን ሊረሳ ይችላል፣
ዘመድ እግዚአብሔር ሆይ ሊክድ ይችላል፣ ነገር ግን አንተ አትረሳም። በእጆች ተሰርተናልና እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጸልያለሁ። ሰው ማስታወስ የከበዳቸው እግዚአብሔር ሆይ በሰው የተረሱ በኢየሱስ ክርስቶስ ስም አንተ ኃይል እንድትሆናቸው፣ አንተ ሞገስ እንድትሆናቸው፣ አንተ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አባቴ ስምህን እናውቅ ዘንድ እንድትረዳን፣ ደግሞም አንተን የሚሹን አትተዋቸውም እንደሚል ወደ አንተ ጮኸናልና አንተን ፈልገናልና አናፍርም። እግዚአብሔር አንተን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ ይበራሉ፣ አይደክሙም፣ አይታክቱምና አባቴ በኢየሱስ ክርስቶስ ስም ከመከራችን አድነን፣ ከተጨቆንበት ስፍራ እግዚአብሔር በኢየሱስ ክርስቶስ እንድታወጣን እንጸልያለን። ወጣቶች እግዚአብሔር በኢየሱስ ክርስቶስ ስም ግራ የገባቸው ስራ ያጡ በተለያየ ነገር ውስጥ የገቡ እግዚአብሔር ሆይ ለትዳር እየተዘጋጁ ያሉ የትዳር አጋር ምን ላላገኙ ማግባት ለሚፈልጉ አባቴ በጌታ በኢየሱስ ክርስቶስ እንድትረዳቸው፣ በተለያዩ በሽታ ውስጥ ያሉ ሆስፒታል ያሉ በተለያየ ህመም ውስጥ ያሉ እግዚአብሔር በኢየሱስ ክርስቶስ ስም ከህመማቸው ነፃ የሚያወጣ እንደ አንተ ፍቃድ ኃይል እንዲላክላቸው እጸልያለሁ። እግዚአብሔር ሆይ ድንገት ከራሳቸው ላይ ይጡት ህመማቸው በኢየሱስ ክርስቶስም ከላያቸው ላይ የተመታ እንዲሆን እግዚአብሔር የሸፈናቸው የትኛውም የአጋንንት ስራ ካለ በጌታ በኢየሱስ ክርስቶስ ስም ነፃ የወጡ ይሁኑ። ከየትኛውም ኃይል ነፃ የወጡ ይሁኑ። ይህንን ድምፅ የሚሰማ የትኛውም በሽታ የትኛውም የሰይጣን ኃይል ለቆ እንዲሄድ እጸልያለሁ። አባቴ በጌታ በኢየሱስ ክርስቶስ ስም መጠጊያ ሁናቸው፣ መጠጊያ ሁናቸው። በመከራ ውስጥ ላሉት ለተጨቆኑት አምባ ሁናቸው። ይህንን ስለምታደርግ እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።